በህይወት ዛሬ ጧት አይቻታለሁ። ምንለው በጣም ይቅርታ ቆይ ጋይስ እና አዳም ተጠያቂ እኮ በማይረባ ነገር አስተያየት ሊሰጥ ነው። እንደዚህ ቢሆን አሁን መጥቶ ነበር። አሁን እኮ ልጁ እየመጣ ነው እኮ። ለምን ደግሞ አናዳም? ብሬክ ስለምን ተፈላለን? ስሙ ወንድሞች እህቶች፣ በፈለጋችሁ ማዳመጥ ትችላላችሁ፣ ታልፈለጋችሁ መተው ትችላላችሁ። እኔ ሰው የሚራዳ የራሱን እህትን ወንድምነትን አይደለም። ቀጥሎ ወደ ፖይንትሽ። እኔ የምቀጥለው ጉዳይ እናንተ እነ ብሬክስ እነ ሳይድ ሁላችሁም የምትረዱት ነገር ለእህታችሁ ፍትህ ልታወጡ ነው እዚህ የቆማችሁት አይደለም። ለእህታችሁ ፍትህ ልታወጡ ስለሆነ እኔ የምራዳው ነገር አለኝ ነው ማለት ነው። ትናንትና ደግሞ እርዳቴ ስለሀና ስለእህታችን ነው። ኦኬ ስለሀና ስለእህታችን ያለ መረጃ ትናንትና ደግሞ እና አንተ በዚሁ ስር በእኛ ስትጠብቀናለህ የእህታችንን አስክሬን ይነሳል ፎቶ ምናምን እያላችሁ ነበር። ይሄ አይሆንም በፍጹም። እህታችን በሀና ዛሬ በአካል ማይቻታለሁ። ይኸውና እናንተ 15 ቀን ሙሉ ስትለፈልፉ እኔ የምኖረው ድንበር ላይ ነው። ሀና ድንበር ላይ ነው ያለችው አንተ ጋር? ድንበር ላይ ነው እኔ የምኖረው። የትናንትናው ልጅ ሲያስረዳው አልተረዳውም ፍጹም። እኔ ምንም ልስራ ምንም ማለት ስራ እንደ ማንኛውም ድንበር ላይ ነው ሰርቼ የምኖረው ብሏል። እንደዛ ከሆነ የኛ የሚቀርብበት ነገር ካለ እናንተ ታቀርቡታላችሁ። ወይ ወደ እኛ የሚቀርብበት እሱን እኛም አላመነውም። አንተ አሁን ሀኒ ያየህበትን ቦታ እና ፎቶ ቪዲዮ ካለ እሱን ብትረዳ እሱ ደላል አይደለሁም ሲል እኛ አላመንም። አመናር አለ። አሁን አንተ ምንድነው ስለ ሀኒ ያለ መረጃ? መጀመሪያ ስለ ሀናኔ መረጃ ያለ መረጃ በህይወት አለ። በህይወት ያለችበትን እሱ ተቻለ ይቅረብ ወይ እኛ እንቅረብለት፣ ቦታ ያመቻችልን። ማን ነው ልጅቱን የያዛት? ልጅቱን የያዛት ሽፍታ የሚሉት የተክሌ ያጎቱ ልጅ ነው። ትክክለኛ እናውቃለን። ሽርጠኛውንም የማንኛውን ሽርጥ ቅድሚያ እንደወሰደ የማንኛውን ጀጓል መልሶ እንደሰጠ እኛ በትክክል ስላየን ልጅቷ ምን እንዳደርጋት ስላየን እዛ ጋር ሁሉም ሰው የሚኖረው በጀግንነት ነው። የጉልበተኛ ሀገር መኖሪያ ስለሆነ ልጅቱን ወደ እኛ እንዲመልስልን ከፈለገ የሚመልስበት ነገር ካለ የማይመልስበትም ካለ እኛ ወደ የምንወስነው ውሳኔ የኛ ደግሞ እንዲኖረን እናንተን የምናግዝበት ገባኝ። አሁን እንድጠይቅ ነው ሚኪ አንዴ ይቅርታ አቡ እነዛኞቹ ጋር ደውይልንና ሁለቱ ይገናኙ። የሚያስፈልገው ነገር ካለ ሁላችንም ተረባርበን እህታችንን ማትረፍ የምንችልበትን ሁኔታ መፍጠር። ሁለቱ አሁን እነ ተክላይ ይምጡ። አቡ አንተ ሳትወጣ ቆይ ሳይወጣ እነ ተክላይ ሚንጣ የድንበሩ ሚንጣ። ትናንትና ደግሞ እኔን ታጠኛለህ ሙድራችን አንድ ነው ያለውም ልጅቱ እሱ ሚንጣ። ኦኬ ታታይ ሆኛ አዳምጫችኋለሁ። ሙድራችን አንድ ነው ሲለው ስልክ ቁጥሩን ክዷል። ስልክ ቁጥሩን ተካሄደ። እኔና ተክላይ የምንገናኝበትን ተክላይ የማንገናኝበት ይበለ ታልቻለ ይመችኝ። አንደኛ ሎኬሽን መላክ ተቻለ፣ አንደኛ እኔ ልክለታለሁ። እኔ ጋር መድረስ ተቻለ እዛው ግዳ አመቻችለታለሁ ቤት። ኦኬ ጥሩ። አሁን አንተ ይኸውልህ እነሱ ተደውለው እስከሚመጡ ድረስ በምንም ሁኔታ እንዳትወጣ ተረጋግተህ ተቀመጥ። ሀሳብ ይሄ ሁሉ ዙሪያ ጥምጥም ኢንተርቪው እንደ አይነት ፖይንት ላይ ለመድረስ ነው። እሱ ወንድሜ ችግር የለም ወንድሞቻችን፣ እናንተ ስለተጎዳችን በጣም የኛን ተው። አሁን አንተ እነ ተክላይ ይመጣሉ፣ ሀቡ ታመጣቸዋለህ፣ እነ መችም ይቀርባሉ። ትናንትና ይዤ እመጣለሁ ያላቸውም ሰዎች አሉ፣ ይመጣሉ። አንተ በአይነህ ያየሃትን ሀኒን ስጠን ብለህ ፊት ለፊት ተክላይን የምንጠይቀው ከሆነ እኛ ቁጭ ብለን ለማዳመጥ እዚህ ዝግጁ ነንና ሀቡ ትደውላለች። ተረጋግተህ ጠብቅ። እስከዛው አንተ ደግሞ ያሉ መረጃዎች ካሉ አንዴ ልጨምር። አቦ እግዚአብሔር ይስጥህ። እንዲያውም መተህ ዛሬ እንደዚህ አይነት ኢንፎርሜሽን ደስ የሚል ስለሰጠን በእግዚአብሔር ይስጥህ። ተስፋችን አለመለምከው። የተክላይ ያጎቱ ልጅ ስሙን ታውቀዋለህ? ያጎቱን ልጅ የምር በጣም እኛ ራሱ ማለት ነው ያ በእድመታ አስከሬኑ ጭንቅላቱ ተበጥሶ የላከላችሁ 2 ዓመት ከ8 ወሩ ነው። 2 ዓመት ከ8 ወሩ ነው የሞተውም ልጅቱ መርከዝን የገደለው። ስሙን ያለች የሽፍታውን ስም አላውቀውም። ፎቶን ትንሽ ጨለም ይላል። ፎቶን ቀርጬ እነሱን ራሱ ምን የሚያደርግ እንደነበረ መረጃ ልጆችንም ትጠይቃላችሁ። እኔም እናገራለሁ። ከእነሱ ቅድሚያ እኔ እናገራለሁ። ስሙን አታውቀውም? ያጎቱ ልጅ አሁን ሀናን ያገታት? አዎ አላውቀውም። የት ላይ እንደሚኖር አስረዳዋለሁ። ለሱ አልረዳም ታለ እኛ ራሳችን ችግር የለም። እሺ ሌላ ጥያቄ እዚሁ ላይ ስም ማነው ወንድሜ? ያንተ ስም አንዴ ስምህን ልትሰጠኝ ትችላለህ?
ስሜን እንኳን ኤፍቢ ላይ አይተሽ መጠቀም ትችያለሽ። ስሜን በውስጥ እነግርሻለሁ፣ ፎቶዬንም በውስጥ እልክልሻለሁ፣ የምኖርበትንም ሁሉንም ነገር በውስጥ አሳውቃችኋለሁ። አይ ማለት ለእነሱ ማን ነው የምትላቸው? በማን ነው የሚያውቁት ነው የምልህ። ካላውቅህም ቢሉክ በማን ነው የሚያውቁት? እነሱ ድንበር ላይ ያሬድ ማለት ይችላሉ፣ አቡም ማለት ይችላሉ። ሁለቱም ያውቃሉ። ቆይ አዊ አንዴ ከይቅርታ ጋር ግን እንዳንጫንሽ ለእኛ እድል ስጭንና አንዳንድ ጥያቄዎችን ጠይቀው። አንተ ከተክለይ ለተክለይ የሚሰሩ ልጆችን ስም የምታውቃቸውን ብቻ ነገር ፎሎ አድርገው መኩንም እኔንም። ኦኬ የተክለይ ልጆች የሚመሩት ልጆቹ አሉ። የሚመሩት ልጆቹን አይ ስማቸውን እነግራቸዋለሁ። ስማቸውን ደግሞ እሱ አልናገርም። ፎቶውንም እልክላቸዋለሁ። ፎቶውን ለሱ ስልክለት ካላመነ እኛ ችግር የለውም። ይሄንን ደግሞ እኛ እንሰራዋለን። ገባይ። ግን አሁን አንተ የምታውቀው የተክለይ ሰራተኞች ስማቸውን የምታውቀው አለ? አላውቃቸው። እንዱ በአካል አውቃቸዋለሁ። በአካል ታውቃቸዋለህ? ስማቸውን አታውቀውም? በአካል አሁን ማለት ነው እኛ የምንኖረው በጀበል ውስጥ ነው። በአካል ማለት ነው አሁን ሄደን መገናኘት እንችላለን። ግን እዛ ጋር የሚኖርበት ወንድ ስለሆነ ወንድም ረጅ ያስፈልጋል። የ2 ዓመት አስክሬን አወጥቶ እዛ ጋር ሞታለች ብሎ ያስረዳበትን ብቻ ያስረዳኝ። እኔ ቦታ አመቻችለታለሁ ወይ ሰው ልክለታለሁ ወይ እሱ እንዲመጣ እኔ ጋር አደርጋለሁ። ኦኬ እዚህ ላይ የምጠይቅህ አሁን ያሳዩነን የአስክሬን የሆነ አጥንትና የሆነ ጭንቅላት ድሬ ጸጉር ያሳዩነን። አንተ ከመቼ ጀምሮ ነው የምታውቀው? ፎቶ አለ? የተነሳበት ቀን አለ? እሱ ማለት ነው እሱ ልጅቱ የመካነ ሰላም ነው ልጅቱ። እሱ የሞተው ልጅቱ የአስክሬን የመካነ ሰላም ነው። ልጅቱ ደግሞ ወደ ሳኡዲ የምትገባ ማለት ነው። ልብሷ በስቶባት ኮተቷ በስቶባት ጥላውን ሄደችው። እኛ እንደውም በጨለማ እየሄድን አግኝተናቸዋል። ያለው እሱ ደግሞ ቅርብ ሰዓት ነው። እንደውም እኛ ተኝተንበታል። ልብሱ ማለት ነው ተኝተንበት እዛ ቆርቆሮን ተኝተንበታል። ደክሞ ጥላውን ሄደችው። መቼ ሰዓት? ወደ ውስጥ የምትገባ እሷ ገባኝ። አሁን ምሳሌ የተኛችሁበት የእሷን ልብስ ምናምን ስንት ጊዜ ይሆነዋል? አረሷት ቢያንስ ልጆቹ እነኝህ ከሄዱ ፊት ነው የተጣሉ ልብሱ ከመሄዳቸው በፊት እና ሀኔ እንጨቱ ላይ ሰቅለን እኛ ራሱ እያወረድ ነው ንፋስ እንዳይወስደው እንዳይቋሽ የእንጨት ላይ እየሰቀን ስናገኘው ባገኘነው ሰዓት እንቀመጥበታለን። ኦኬ ስለዚህ አሁን አንተ መጀመሪያ የማንን ስልክ እንደቀሙ የማንን እንደመለሱ ሽፍታዎቹ እሱን ይናገራን ያልከው አንተ የምታውቀው ነገር አለህ እዛ ላይ? አይዋን ይሄን ገጠር ልጅ የማንኛው ስልክ እንደተነጠቀ መጀመሪያ እሷ ምን እንዳደረጋት እናገራለሁ። እናንተ ተገጠር ልጅ ተሷ ጋር ሄዳችሁት ምንም ያስፈራችሁ ለእናንተ ለሆነው ነገር እኔ አለሁላችሁ ከድንበር። እኔ እዛው ራሱ እሱ የሚሉ ከሆነ አንምልም እንማል ያለው የገጠር ልጅ ችግር የለውም። ለሁሉም ነገር እንፈተዋለን። ልጅቱ በህይወት አለች ብለህናል አሁን አይደለ ወንድሜ? ልጅቱ በህይወት አለች ማለት ነው። በህይወት ያለችበትን ሰዎቹ ስንት ሰዎች ናቸው አብረዋት ያሉት እነግረዋለሁ። እኔ ለተክላይ አላምንም ካለ እኛ የራሳችንን እንሰራለን። ቆይ ሀቡ እየደወለች ነው። እስከሚመጡ ድረስ አንተ ተረጋጋ። መጀመሪያ እንደው ከመካከላቸው ከያዟት መካከል አንዱ ስም እንኳን አታውቅም? ሰው በሰው ፎቶውን እልክላችኋለሁ። የልጅቱን አሁን ያለችበትን የልጅቱን አብሯት ያለውን የልጅቱን የልጁን ነው የሚባለው። አብሮ ያለው ሴት ነው እንደያዘ አብሮ ያለው የልጁን ነው የምትለው የያዘው ነው የሽፍታው። ማስረጃ እንድሪስ ጋር አለ። አንድ ማን ይውረድለት ለእንድሪስ እናስገባው። ወርዳለሁ መንገደኛው የገጠር ልጅማ እንዳትወርድ። አንተማ ኢምፖርታንት ነህ። ተቀመጥ። ጥያቄዎቹ ስላላቸው እኔም ወደ ኔትወርክ የለበት የገባው ስለሆነ ፎቶቸው ላክ፣ ምን አይነት ልብስ እንደለበሰ ምን አይነት እንዳረገ። ከዛ ለገጠር ልጅም እናንተ ክሮስ ቸክ አድርጉት የማን ስልክ መጀመሪያ እንደተቀማ። ወርጃለሁ እኔ። ቆሽ እንድሪስ አሁን ላክ አበባህን። እንድሪስ በመንገደኛው ቦታ ላስገባህ ነው። ይቅርታ ቦታ ስለሌለ እኮ ነው። ሌላ ሰው እንዳትስቡ ሞዴሬተሮች፣ እኔ ነኝ የምስበው። እንድሪስ አበባ አለቀበት መሰለኛ። እንደውም ይሻላል። ቆይሻ አበባ ካለቀብክ እንድሪስ እንትናን ማንን ወይ አቦፋኖን ወይ ሳሪቲን ሞዴሬተር ያላቸው ሚኪን ሶስታቸውን ሜንሽን እኔ ስበዋለሁ። ካለ ምንድነው ማንን ነው የምንስበው? እንድሪስ አበባ ይስጥ። አበባ ስጥ እንድርስ ማስረጃ አለኝ። እንድሪስ አበባ ካለቀብክ እንትን በል ወይ አቦፋኖን ወይ ሀቡ ስቢዋለሁ። ስቢዋለሁ እስከገባ
ሸበካዬን አስተካክያለሁ አሁን እያለ ነው። እንድሪስ ተቀበልክ ይላሉ። ይህ ምን ሸበካውን ያስቸገረው ግን እሱ እስኪመጣ አቡ አርዳዋ ፕሊዝ ፎሎ መልስልኝ። ለእኔ እኔ እፈልጋለሁ። ፎሎ መልስልኝ። እየሰማኝ ነው? እሺ እሺ። አዎ እኔ ከሬጎን መገመቃጠል አሁን ሰራለት መሰለኝ። ወይኔ እሺ ጥያቄ እኔ መጠየቅ እችላለሁ? ለአቡ አንድ ሸበካ የሚገዛ ባለ መቼ፣ የት፣ እንዴት፣ ምን ለብሳ ነበር የሚለው ያያት። ማሜ መጥቷል፣ ማሜ መጥቷል፣ ማሜ ይምጣልኝ ብሏል ለአቡ። ማሜ በማን ቦታ ይግባ? ጥያቄያችሁን ማኩፋኑ እና መንገደኛው ጥያቄዎቻችሁን ለሚኪ ላኩለትና ሚኪ ጠይቅ። ማኩ በአንተ ቦታ ይግባ ማሜ። ችግር የለውም። እኔ ታች ሆናለሁ። አዎ ይግባ፣ በኋላ እመጣለሁ። ችግር የለውም። እሺ ጥያቄ ማሜ ሲወርድ ትገባለህ። እስከዛ ግን ጥያቄ ከተፈጠረ ጭንቅላት ላይ ለሚኪ ላክለት። እሺ ችግር የለውም። ችግር የለም። እኔ ልክ ልውረድ፣ መኩ ይቀመጥ። ቁጭ በይ ቁጭ በይ። እሺ ለመውረድ ፈቃደኛ ነኝ። ሳራ ትበሉ እናንተ ደግሞ ደነቱ ማን አለ? እናንተ በእናንተ ነው እንዲ የምመራው። ያቸው በእናትሽ መልስ የሚሰጣቸው ሰው ይወዳሉ አውቀው ነው እንጂ። ማሜ ላክ ማሜ፣ የትናንቱ ማሜ ይኸው ማሜ አንተን ይፈልጋል። እንትና አቡ አንተን ይፈልጋል። ማሜ ፍላወር ሲልክ አይቼው ነበር። አሁን ሳሪቲ ካየሹ ሳቢውሽ የትናንትናው ሰማያዊ ፕሮፋይል ሰያም ካየኸው ሳበው ማሜ ግን ራሱ መሆኑን አረጋግጡ። እሺ አዎ ራሱ ነው። ኢንቫይት አድርጌሃለሁ ማሜ ሰብት አድርገ አቡና ማሜ ትተዋወቃላችሁ? ምን አልሽ አቡ? አንድ አለቃ እያላችሁ አንድ ቦታ እየሰራችሁ እንዴት አትተዋወቁም? አቡ ፋኖን እኮ አይደለም አንተን ሰያ ነው ምልክ። እኔ አቡ እንግዳውና ማሜና አቡ ትተዋወቃላችሁ? እኔና እሱ አቡ ረድዋን እና ማሜ ትተዋወቃላችሁ? ማን ነው ይሄ? እስቲ አውሩ፣ ተነጋገሩ። ትተዋወቃላችሁ አይደል? አንድ ቦታ ነው የምትሰሩት፣ አለቃችሁ አንድ ነው። መናገር ያለበት እኮ አቡ እርዳው ነው። እሱ አይደለ ከመጀመሪያ የመጣው ኮስፒክ ይሰማል። አቡ እርዳው ሚኪ ይሰማል አይሰማም? ማሜ ትሰማለህ? ማን ነው ይሄ አቡ የምትሉት? መረጃ ላይ ብሎ ነው የገባው። አዎ እንድሪስ ነው ያመጣው። ናቶሎ አንተ በዛ ማለት ነው። እና በሀቢባ ቤት ናቶሎ ማለት ነው። ሌላ ሰው አልፈልግም። ናቶሎና ያለው ሁለቱ ያኔ እንነግራቸዋለን። መጨረሻ የደረስንበትን የሚያደርጉ ከሆነ ያደርጉታል። ከዛ ውጭ ከላስ አሁንም ናኔ ከላይ ነኝ ላስገባ ትገባለህ። ይህ ነገሩ እኮ እዛ አካባቢ እነሱ የሚያውቁን ነገር ያለሻለሽ። ሚኪ አቤት። ሚኪ እውነቱ ይወጣ ካላችሁ ማንም ሰው እንዳያወርደው ኩብራውን ማለት ነው። ኩብራውና እኔን ማንም ሰው እንዳያወርደን እውነቱን የምትፈልጉ ከሆነ። ከዛ ውጭ ከሆነ ግን ሚኪን የምገባበት የለኝም። እሺ ይምጣ። ማንም እንዳያወርደው። ሞዴሬተሮች የሀባ ሞዴሬተሮች እባካችሁ የሁሉንም ሞዴሬተሮች ማኔጅ ገስት ዘጋና ማን ነው ማስገባትና ማስወጣት የሚችለው? ሚኪ፣ ሰያ፣ ሳራ፣ ብሬክስ አራታችሁ እዚህ ጋር ያላችሁ። ከዛ ውጭ ማንም ማስገባት ማስወጣት እንዳይችል ማኔጅ ገስቱን የሁሉንም እዘጋዋለሁ።